በክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? ዛሬ ከቆምንበት ነው የምንቀጥለው። ባለፈው ሳምንት ድልነሽ ሯጭ በሚል ነው ያጠናነው የጀመርነው እና ሉቃስ ወንጌል ምዕራፍ 9 ነው ቁጥር 51 እና 52 ያጠናነው። ሁለት ቁጥር ድልነሽ ሯጭ ያው እኛ ኢትዮጵያን ሩጫ ስለምንችል የመጨረሻው ዙር ሯጭ እንደማለት ነው። የሚያሯሩጠው ሳይሆን መጨረሻ ደውል ተደውሎ ሽጉጥ ተተኩሶ የሚጋደሉበት ላይ ደርሰናል ነው የምላችሁ። አሁን የመንፈሳዊ ሩጫ እንግዲህ ኢየሱስ ሊመጣ እኛም ልንወሰድ የመጨረሻው ሩጫ ተደውሏል እና በተፈጥሮ እኔ በአጋጣሚ የሚሆኑ አይመስለኝም ስለ ምጡ ጣር በሰማይ ምልክት ታያላችሁ ሲል ጨረቃ ደም ሆና አይቻለሁ በኔው ዘመን እና እንደዚሁ ዝም ብሎ የተፈጥሮ ቅንብር ነው አይመስለኝም። እና አንድ እንደው ቀይ መብራት ብልጭ አረገለት ለአዳም ልጅ እላለሁ ከአንድ ምዕራፍ ወደ ሌላ ምዕራፍ። ስለዚህ ወንዞች ይነግሯቸዋል፣ መካከለኛው ምስራቅ፣ ሰማይ፣ ከዋክብት ይነግረናል ማንበብ ከቻልን ነው። ስለዚህ እኔ በእኔ ትርጉም በእድሜም ቃሉንም ቀምሬ የመጨረሻው ሩጫ እንደተጀመረ ልነግራችሁ ፈልጋለሁ። ስለዚህ ወራትና ቀናቱን ይሄ ነው ለማለት አቅም ብናጣም ምልክቶቹ ግን ይደግፉናል። የሆነ ሆኖ ሁላችሁም ትተባበራላችሁ። ስለዚህ ለ12 አምስት ጉዳይ የሚለው ድሮ ቀርቷል። እኔ አሁን ጉዳይ የሚባል ነገር አሁን የለም። ተዘጋጅተ መኖር ነው ያለብህ። ስለዚህ የመጨረሻው ሩጫ ብዙ ግፊያ ይበዛዋል፣ ብዙ ግራ አጋቢ አደናጋሪ ይበዛዋል እና እነዛን ሁሉ ድል ለመንሳት ምድራዊ ጥበብ ይማራሉ ሯጮች። እኛ ደግሞ መንፈሳዊ ጥበብ እግዚአብሔር ያስተምረናል። ስለዚህ የመጨረሻው ሩጫ ምሳሌ ያደረኩት ጌታችን ኢየሱስ ክርስቶስን ነው እና ሐዋርያት ሉቃስ ወንጌል ምዕራፍ 9 ላይ ያጠና ነው የሚወጣ ምዕራፍ 9 ቁጥር 51 የሚወጣበት ወራት እንደቀረበ ባወቀ ጊዜ ፊቱን ወደ ኢየሩሳሌም አቀና የሚለውን ያጠና ነው። ስለዚህ እቺ ፊቱን ያቀናባት ወራት የመጨረሻው ሳምንት ነች። ሊያስተምርና አጋንንት ሊያወጣ ሳይሆን ሊሰቀል ሄደባት የኢየሩሳሌም ጉዞ የመጨረሻ የደቀ መዝሙር ጉዞ የመጨረሻው በጣም ፒክ ትምህርት ልዩ ጥንቃቄ የሚገባው እና በሙሉ ኃይል ስትሮጥ ትንሽ ጠጠር ካደናቀፈ ተነመልሰ ለመነሳት ይብን አትችልም እና ሩጫውን እንዴት እንደተጠነቀቀ ኢየሱስ። ስለዚህ 3 ዓመት ተኩል አገልግሏል። የመጨረሻው ወራት ቀረበ። አሁን የሚጋደልበት ነው እና ድል የሚነሳበት ነው። ሩጫው ተፈጸመ የሚልበት ወራት እንደቀረበ አወቀ ይላል ሉቃስ። ድልነሽ ሯጭ አንዱ ማወቅ ያለበት ጊዜን ነው፣ ወራትን ነው፣ አመታትን ነው፣ ሰዓትና ጊዜንም ነው፣ ደቂቃዎችም ነው። እያንዳንዷ ደቂቃ ለሯጭ ታውቃላችሁ ዋጋ አላት እና ኢየሱስ ወራቱ አወቀ። የምን ወራት? የመጨረሻው ሩጫ ወራት አወቀዋ። ስለዚህ መንፈሳዊ ሯጭ መቼ ምን ማድረግ እንዲገባው ዘመንን፣ ወራትን፣ ጊዜን ማወቅ አለበት ብለን አጠናን። ለሁሉ ጊዜ ያለው እንደምታውቁ እና ለመወለድ ለመሞትም ጊዜ ያለው፣ ለማገልገል ዝም ለማለትም፣ ለመብላት ለመጾምም ጊዜ ያለው። ይሄንን የጊዜ ቀመር መንፈሳዊ ሰዎች ብቻ ነው የሚያውቁት። የስጋዊ ሰዎች ፍጥረታዊም ለነሱ ጊዜ እንደ ሰዓት ግብ ነው። የትላንትንም ነገ ይመስላቸዋል። በፍጥረት ዓለም ውስጥ ወደፊት የማታፈጥነው የማታዘገየው መለኮታዊ ድንጋጌዎች አሉ። እግዚአብሔር አያሻሽልም፣ ማስተር ፕላን የለውም። ከዘመናት በፊት ያሰበውን በጊዜ ውስጥ የሚፈጽም አምላክ ነው። ስለዚህ የኛ ድርሻ በዳዊት ዘመን ዳዊት የእግዚአብሔርን ሐሳብ አገለገለ። የቱን ሐሳብ? በዳዊት ላይ በዘመኑ የነበረው ነው። እሺ አሁን ዳዊት በኔ ዘመን አይኖርም። የእግዚአብሔር ሐሳብ በዳዊት ዘመንም የነበረው አይደለም። አሁን አንድ ሯጭ የጊዜውን የእግዚአብሔር ፈቃድ አውቆ ከጊዜው ጋር የሚመጥን ማንነት ራሱን ሪአጀስት ማድረግ አለበት እና ስለ ጊዜና ስለ ዘመናት እነ ዳንኤል ያውቃሉ። እጅግ የተወደድክ ለምን የ70 ዓመት ምርኮ ሲፈጸም ዳንኤልም ሲገባው እኩል ነው። ያልገባቸው በ2 ዓመት የባቢሎን ቀንበር ሰብር ያለው ሲሉ በከንቱ ጾመዋል። እግዚአብሔር የማይሰማው ጾም ለምን? ከቃሉ ውጪ ነው። 70 ዓመት እንደተፈጸመ ሲያይ ሲጸልይ ሲመልስለት እኩል። ዳንኤል በሞራል አይጸልይም፣ በጀብዱም አይሆንም።
የእግዚአብሔር ስራ በእግዚአብሔር ጊዜ ይሰራል። ስለዚህ የመጨረሻው ሩጫ ድል ለመንሳት እንደው ከምጣዱ ነው ከእንጀራው ያስታውቃል የሚሉት እናቶቻችን። የመጨረሻው ሩጫ በድል መንሳት የሚችል ሰው ስለ ዘመናትና ጊዜ ዕውቀት ያለው ሲሆን ብቻ ነው። ምንም የፈለገ የእግዚአብሔር ቃል ዕውቀት፣ የፈለገ ጸሎት፣ የፈለገ ጥማት ይኖረው የጊዜ ዕውቀት ከሌለው ማነከሱ አይቀርም። እና ስለ ጊዜ ብዙ አጠናን እና ዮሴፍ ስለ ጊዜ ዕውቀቱ ከፍተኛ ነው። ዳንኤል በጣም ከፍተኛ ነው። ሙሴ ግን 40 ዓመት ተሸውዶ ነበር። የነፃ መውጣቱ 40 ዓመት ሲቀረው ነፃ መውጣት ፈለገ እና እነ ዮካቤድ አልነገሩትም። በእርግጥ እግዚአብሔር ግን ለአብርሃም 400 ዓመት ብሎታል እኮ እና እረኛ ሆኖ ተገደደ። እግዚአብሔር ስለ ጊዜ አሰለጠነው እና የ7 ዓመት ረሃብ 7 ዓመት ጠጋብ 7 ዓመት ነው በቃ። ፈርዖን ልንገር በእነዚህ ዓመታት ይሄን ታረጋለህ፣ በዚህ ዓመታት ይሄን ታረጋለህ። የዮሴፍ ብጽዕና ያበበው በሰማይ እግዚአብሔር ሊያደርግ ያለውን አውቆ ለፈርዖን መመገቡ ነው። ከሱም ተርፎ ግብጽን አዳነ። እና እግዚአብሔር በዘመናት ውስጥ ምን እያደረገ ነው? ያንን ዱካ ተከትለው የሚሄዱ በጣም የተባረኩ ናቸው። ዘመን ታውቃላችሁ፣ 10ሩም እኮ ሙሽሮች ናቸው፣ 10ሩም ሚዜ ናቸው። 5ቱ ግን ስለ ጊዜ አያውቁም። ዘይት በሚገዛበት ሰዓት ይተኛሉ፣ በሚመጣበት ሰዓት ሊገዙ ይሄዳሉ። ተዘጋ በሩ ፊኒሽ እንጂ እኮ ጌታ ሆይ ብለውታል። እንዲያውም 2 ጊዜ ጌታ ሆይ ብለውታል። በሩን አላስከፈቱትም። እና የሩጫው ፍጻሜ ያማረለት ሰው አንዱ ምልክቱ ምንድነው? የእግዚአብሔርን ሐሳብ በእግዚአብሔር ጊዜ ለመስራት ስለ ዘመናት ዕውቀት አለው ብለን አጠናን። ወደ ኋላ አልመልሳችሁም። ሁለተኛ ኢየሱስ ፊቱን ወደ ኢየሩሳሌም አቀና፣ ወደ ናዝሬት አይደለም ያቀናው። በመጨረሻ ሯጮች አንዱ የሚያውቁት ትክክለኛ ምድብ ቦታቸውን ነው። ቦታን ካላወቅ ትንፋሽ ቢኖርህም ያደናቅፈዋል። እና ፈትልኮ የሚሄድበትን ስትራቴጂካል ቦታ ነው የሚመርጡት። ያቺ ሞመንት የ5 ደቂቃ ትግል ነች። ሁሉም የሚገፋፉት ስትራቴጂካል ቦታ ለመያዝ፣ አፈትልኮ ለመውጣት ቦታ ወሳኝ ነው ልላችሁ ነው። እና ኢየሱስ በዛ ሰዓት ኢየሩሳሌም መሄድ እንዲገባው መጽሐፍት ይናገራሉ። እና ወደ ቤተልሔም ሄደ፣ ልጄ ኤፍራታ ውስጥ ይወለዳል ተብሎ የተጻፈው ነው ታውቃላችሁ። ወደ ግብጽ ይዘውት ሄዱ ዮሴፍ እና ማርያም ሕፃኑንም። ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ናዝሬት ኖረ፣ ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ወደ ኢየሩሳሌም ፊቱን አቀና። ለምን? የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል የተባለው ይፈጸም ዘንድ ነው። ኢየሱስ ማገልገሉ ሳይሆን በትክክለኛ ቦታ ማገልገሉ ነው ድምቀቱን የጀመረው። በሁሉ ቦታ ሁሉን ማድረግ እንደምንችል እንዳይመስላችሁ። በመንፈሳዊ ዓለም ውስጥ ምድብ አለ። ስትጨርስ ሌላ ምድብ ይሰጣል እንጂ ከጎጆ እንደሚርቅ ወፍ የፈለግከው ቦታ መዞር እንደምትችል አይምሰላችሁ። አብዛኞች ጉልበታቸው የተበላው ያለ ምሪት አገር የለቀቁ፣ ቤተክርስቲያን የለቀቁ፣ ብትፈልጉም ሰፈር የለቀቁ። ላስራችሁ እኮ ብዬ አይደለም፣ በምድር ሁሉ እንድንመላለስ የእግዚአብሔር ፈቃድ ነው። መንፈሳዊ ስትሆኑ ግን ምሪት ይጠየቃል። መካኒሳ ያለው ጅኒ አያት ካለው ይለያል። ዝም ብለህ የምትሄደው አይደለም። አቅም ትጠይቅና ምሪት ትጠይቃለህ። ረግረጉ ብዙ ነው። የበለጸገው ምድር ብዙ ዕውቀትና ብር ይሰጣችኋል፣ ህይወት ይሰርቃል። ልምጣም ብትሉ አትችሉም። የሄዱት ሁሉ ተሰረቀባቸው ግን አላልኩም። አብዛኞቹን እጠራጠራለሁ። በአምላክ ፍቃድ የሄዱ ያስታውቃሉ። ያለ አምላክ ፍቃድ እንጀራ የመራው ያስታውቃል። እንደዚህ አይተታቀዋል። ያ የልጅነት ጸጋው እየቀነሰ እንጂ እየጨመረ አይመጣም። እግዚአብሔር እንደገና አምላክ ሆኖ ክፉን ለበጎ ቢቀይረው ስፍራ መቀየር ዋጋ እንደሚያስከፍል ልነግራችሁ ፈልጋለሁ። እና በምድብ ላይ ስትሆን የተመደበው ጸጋ ያገኛል። ያለ ምሪት ስፍራን ስትለቅ የተዘጋጀ ባብ ነው የሚነድፍህ። ብዙ ረግረግና ቋር ያለው ያለም የተነደፉትን ደሞስ በስፍራቸው ሆኖ ያበቡትን ብዙ ነገርኳችሁ። ጊዜ ግን የለም ለመከለስ። ዛሬ ሶስተኛ ብዬ ነው ማካፈለው። ሶስተኛ የመጨረሻውን ሩጫ የድልነሽ ሯጭ አንደኛው ምልክቱ ጊዜውን ያውቃል፣ ምድብ ቦታውን ያውቃል። ሶስተኛስ አጋሩን ያውቃል። የህይወት አጋር
የህይወት አጋር። የሶስተኛ የድል ነሽ ሯጭ መሮጥ ያለብህ ኃይሌ ከፖርኬር ጋር ይጠነቀቃል። በደም ጠርቼው እንደሆነ እጠራጠራለሁ። የእሱ አደናቃፊው እንጂ እንደ ቀነኒሳ ረጅው አይደለም። በጣም እየፈጠንክ ስትሄድ የሚሮጥ መስሎ ታኮ ሰጥቶ የሚያንከባልል ሯጭ አለ፣ የሚገፋህ አለ። የወደቀ መስሎ ለጓደኛው አንተን ጥሎ በር የሚያስከፍት ሯጭ አለ። ተንኮሉ ብዙ ነው እና እንዲሮጡ ብቻ ሳይሆን የሚያሯሩጧቸውን ሳይኮሎጂ ነግሯቸዋል። ለአቶ ከሌ እንደዚህ ነው ባህሪው፣ ይሄኛው እንደዚህ ነው፣ ያኛው እንደዛ ነው ይሉሃል። እና እጥፍ የደረብከው ራሱ የሀገሩን ሰው ለማስቀደም መንገድ ሊዘጋብ ይችላል። እና ከሰው መጠበቅ በሚል አጥንተናል። ኢየሱስም በሚሄድበት ሰዓት ትዝ ይላችኋል፣ ሰማርያን አናሳልፍም አሉት። እዛው ምዕራፍ 9 ላይ አጥንተናል። ጴጥሮስ ምን አለ? እሳት ከሰማይ ወርጄ እንዳቃጠል ፍቀድልኝ አለ። ሰማርያን ኢየሱስን ለምን አናሳልፍም አሉ? ወደ ኢየሩሳሌም እንደሚሄድ ስላወቁት ነው። እንዴት አወቁት? ክፉ መንፈስ ነው አይነገራቸው። ኢየሩሳሌም ምን እንደሚሰራ ነው አይነገራቸው። ሄሮድስ ከዛ አትግባ ይለዋል፣ ሳምራውያን ደግሞ አናሳልፍም ይላሉ። የሄሮድስና የሳምራውያን መንፈስ አሁንም እንዳለ ነግራችሁ ፈልጋለሁ። ሰውን ተውሶ የሚያደናቅፍ ብዙ ነው። እሺ ባውኑ ቋንቋ ልንገራችሁ፣ እንደው ባይመረጥም የሚነጅሳችሁ ሰው አለ። ከመሬት ተነስቶ ብር አላበደርከው፣ ድንበሩን አልገፋው፣ መንገድ ላይ ይቆምብሃል። ብዙዎቹ ተዘርረው የወደቁት ከሰው ስለማይጠበቁ ነው። ኢየሱስ ምን አረገ? ዞር። እነ ጴጥሮስ ምን አሉ? ኒኩራል ሊጥሉ ይፈልጋሉ። እነሱ እያቃጠሉ እየደመሰሱ ነው መሄድ የሚፈልጉት። ወንጌሉ በዛ አይሄድም። ሩጫውን ድል መንሳት አትችልም ከሰው ካልተጠበቅ። ሰውን አዝለህ መሮጥ አትችልም። ቆዳ ጫማ አርገህም አትችልም። እንኳን ሰው ይከብዳል። ሰው አዝለህ መሮጥ እንዴት ትችላለህ? ከክፉ ሰው ዞር ማለት ከቻልክ በፊት ያመጣውን ሁሉ ቦክስ የምትገጥም ከሆነ አገልግሎት ሳይሆን ደም ነው የሚጨምረው። ስኳር ይጨምራል፣ ሽበት ይጨምራል። የተፈጥሮ ከሆነ ጥሩ ነው፣ ያለ ጊዜው ግን ታረጃለህ። እና ሰይጣን ስማርት ነው። ከሰው ጋር ካነካከሰ ስራውን ጨረሰው፣ አንተ ራስህ ትጨራረሳለህ። 20 ዓመት ላይ ያለ ፍሬ 2 ይሆናል ወይ 3። ጉልበት በሙሉ የሚያልቀው ከወይዘሮ እከሌ ጋር ከአቶ ከሌ ጋር እያገላበጠ እንደ ቂጣ በቃ ይጋግራል። ኢየሱስ ኖ ሳምራን አናሳልፍም አሉ። ማንነቴን አሳያለሁ፣ ልካቸውን እነግራለሁ አላለም። ሲበሳጭም አታዩትም። ዞር። ያናጢ ልጅ ሁሉ ዞር። ቅጽል ስም ያወጡለታል። አበደኮ ዞር። አየ ብዙ ቅጽል ስም ነው የሚሰጡት፣ ብዙ መንገዱን ነው የሚዘጉበት። እና በጥፊ የመቱት አሉ፣ አምላክ ኮንኩ ወረድ ያሉት አሉ። እና ለቄሳር እንገብር አንገብር እያሉ ከፖለቲካ ያጋጩታል። ያን ሁሉ ኢየሱስ ዞር። ትኩረቱ ተልኮ ላይ ነው እንጂ ከስጋና ከደም ጋር አይቧቀስም። ከሰው መጠበቅ ብራዘር፣ መጠበቅ ምን ማለት ነው? መጥላት መሸሽ ማለት አይደለም። ለታላቁ ለምጽአት ቀንና ለህሊናቸው ተሰጥና ልብህን መጠበቅ ማለት ነው እንጂ ሰፈር ቀይረ ገዳም አይዘጋጅልም። ለብቻ ገዳም ብትሄድ የባሰ ነው። እንደው አየ እግዚአብሔር ባስቀመጠ ቦታ ልብህን መጠበቅ፣ ከተልኮ ውጪ የምታሰላስለው ሴቭ የምታደርገው የስጋና ደም አጀንዳ እንዳይኖር ማለት እኮ። አየ ሰውን ተሸክመ መጸለይ፣ ማንበብ፣ ማገልገል አትችልም። ይከብዳል። ጸሎትም ይነጥርብሃል፣ ኃይልህም ይቀንሳል። ስለዚህ ኢየሱስ ዞር። ይገርመኛል። ዳዊትስ ከኤልያብ ፊት ዞር፣ ጳውሎስስ ከሻለቃው ከሰደበው ፊት ዞር፣ ነህምያስ ከሰንበላጥ ከጦቢያ ዞር፣ ሳሙኤልስ ከኤሊ ልጆች ልቡን ይጠብቃል። አንድ ቤት እኮ ነው የሚኖሩት፣ ልቡን ግን ይጠብቃል። የሰው ነገር በተለይ የክፉና ስራ ፈቶች ሰዎች በልብ ጥልቅ ካረክ ጨረሱ። በቃ እድሜ ረጅም ፍሬ ትንሽ፣ እጅ ፍሬን ይዘህ ቤንዚን መርገጥ በለው፣ ጩኸት እንጂ መሄድ አትችልም። መኪናው ትነከሳለህ። በቃ ከሰው መጠበቅ በሚል አጠናን ማለት ነው። አራተኛ የምናጠናው አጋሮችን መምረጥ። አየህ ለምን? ይሄም ምድር ብቻህን አትችለውም።
ከሰው ሁሉ ርቀህ ብቻህን አትችለውም። የህይወት አጋር፣ የሚስጥረኛ የልብ ሰው፣ 2 ግፋ ቢል 3 ሰው ያስፈልጋል። ብዙ ወዳጅ ልታፈራ አትችልም። ግን የልብ ወዳጅ ከሌሉ ታውቃለህ በ3 የተገመደ ፈጥኖ አይበጠስም። እና ወዳጅ እንዴት ነው የምመርጠው? የህይወት አጋሬን ካልመረጥኩ ምን ይገጥመኛል? ዛሬ እሱን ነው የምናጠናው ማለት ነው። ወደ 20 ደቂቃ ነው የከለስኩት፣ ብዙ ነው ግን መልካም ነው። እንጸልያለን ጥቂትና በተባለው ሰዓት እጨርሳለሁ። ጌታ ሆይ በዚህ ብዙ ወንድና ሴት ባሪያዎች አንተን የሚወዱ አሉ። ጌታ ሆይ ከሰው ሳይሆን ካንተ ለመማር በጉጉት ይጠባበቁሃል። እኔም እንደነሱ አንተን እጠባበቃለሁ። እባክህ ጥበብና ዕውቀት ያለው ቃል ስታስተምረን አንዱም እንዳይባክንብን እንደገባን እንዳንወጣ ጨምረን እንመላለስ ዘንድ እርዳን። ሐሳባችን የሚበትን አቅም የሚያሳንስ መንፈስ በኢየሱስ ስም ይታሰር። ክብር ለአንተ ይሁን በኢየሱስ ስም ብለህ ስማን። አሜን። ክፍሉን ላንብብላችሁ። ሉቃስ ወንጌል ላይ ነን፣ ምዕራፍ 9 ቁጥር 56 ወደ ሌላ መንደርም ሄዱ ይልና ቁጥር 57 እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ፣ ለሰማይ ወፎች መሳፈሪያ ያላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሄድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ስበክ አለው። ደግሞ ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቦች እንድሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም አለው። ይዘረራቸው ማለት ነው ሶስቱም። ትዝ ይላችኋል ይህን መንገድ እየሄደ የኢየሩሳሌም ለመሰቀል የደም ላብ አልቦ በጣም ከፍተኛ ጉዞ ነው የሚጓዘው። ያልታሰበ አንድ ሰው ከቻለ ያለው ነው። አንድ ሰው ጌታ ሆይ አለው። በመከራ ሰዓት ጌታ ሆይ የሚል ማግኘት ልብን እኮ ነው የሚያሞቀው። ያለው ነው ወደ ምትሄድበት እከተላለሁ አይደለም ያለው ሁሉ። ኢየሱስ እኮ የሚሄድበትን ያውቃል። ወደ ምትሄድበት ሁሉ እኔ በሆን ምንድነው የምለው? በመከራ ሰዓት ረዳት እግዚአብሔር ያዘጋጀው ስለሰጠኝ ሃሌሉያ ነው የምለው። ያለው ግን ሄዳችሁ ይዩት ብራዘር። ለቀበሮ ጉድጓድ፣ ለሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ቤት የለውም። ምን ማለት ፈለክ? እኔ ቤት ስጠኝ አልኩ እንዴ እንዳትለኝ። አየህ ጌታ ሆይ አልከኝ እንጂ በምትሄድበት መንገድ አልከኝ እንጂ ቤት ፈልገህ ነው እንደዚህ ያልከኝ። ታዋቂ አገልጋይ ስለሆንኩ ከሚሰበሰበው መባ ልትሰርቅ ምናልባት እኔን ተተግነ ቤት ለማግኘት ነው። አሁን እኔ ቤት ማድልበት አይደለም የኔ ጉዞ ብራዘር። ከኔ ጋር አትሄድም ውጣ ነው። አየ ካልተጠነቀቅ ከቅቤ ለሰለሰ ቃል ይነግርህና ያው ላሳልፋት ብዬ ባዝላት ተንጠልጠላ ቀረች የሚል ተረት አለ። አይወርድልህም። እና ጣና ነው አባይን አንድ ጊዜ ያሳልፊኛል ይቻት እና ጣና ለአባይ አንድ ቀን የፈቀደችው ለዘላለም ተጓዘችባት ይባላል። የሰሜን ተረት ብዙ ነው መቼም ምሳሌ ደስ ይለኛል። አንድ ጊዜ ጌታ ሆይ ሞቅ ያደርግሃል። ልብን ስትከፍትለት አይወጣም እና ብዙ ዋጋ እንደሚያስከፍለው አውቋል። ለምን? ሰውየው ብድራት ተኮር ሳይሆን እንጀራ ተኮር። የሰማይ ብድራት ኢየሱስ ሲመጣ የሚያገኘውን ሳይሆን የምድር ትርፉን ነው ካልኩሌት የሚያደርግልህ። ከኢየሱስ ጋር ሊሂድ ያለው ለምድራዊ ብልጥግና እንጂ ለሰማይ ብድራት አይደለም። ለምን? ቤት ተኮር ነው ሰውየው። ኢየሱስ እኮ አምላክ ነው። በትንቢት መንፈስ ኤማአራ ያነሳው ውስጡ ሌላ የሚልህ ሌላ ነው። ወንጌሉን ማትረፊያን ያደረገው እና ጌታ ሆይ ይበልህ እንጂ የልቡ ሞቲቭ ጥቅም ተኮር ነው፣ ምቾት ተኮር ነው። እንዲህ ያለውን ወዳጅ ካረክ አለቀልህ። ከተወሰነ ጊዜ በኋላ ማልቀስ ትጀምራለህ። አየህ እና ኢየሱስ በፍጹም አልፈቀደለትም።
ወዳጅ ምርጫ ላይ የመከራ ጊዜ በጣም ፈጣን ሩጫ ላይ ኢነር ሰርክል ውስጥ ያሉ ሰዎችን በጣም መጠንቀቅ አለብህ። ይጥሉሃል ያለዛ እና ትዝ ይላችኋል የነ ዳንኤል በሶስት ነገስታት መሃል ኑሮ ተቃናለት። ለምን? ጓደኛውን እስካም ማድረግ ነው። ሚሳቅ ይሳቅ አብደናጎ አየ ጣዖት ካለበት የንጉስ እንጀራ መሞትን ነው የሚመርጥልህ። ካልሰገድ ቶን ሰዓት እጥልሃለሁ ብትለው ቀጥ ነው የሚለው። መንደድን የሚመርጥ ነው። ከዳንኤል ጀርባ ያሉት ሶስት ኃያላን ካየ ዳንኤል ማመኑን መተንበይ አያስቸግርም። የሰነፎች የክፎች ባልንጀራ ንጉስ ሰለሞን ምን ይላል? ክፉ መከራ ያገኘዋል። ባልንጀራ ብቻ እኮ ነው። አንተ ክፉ ሆነ አይደለም። ከምን ጋዋለች ምን ተምራ መጣች ይባላል ታውቃላችሁ። ጓደኛህን ብቻ ክፉ ባልንጀርነት መልካሙን አመል ድምጥማጡን እንደሚያጠፋው ልነግርህ ፈልጋለሁ። ሁሉ ክርስቲያን ሁሉ ወዳጅ ሊሆን አይችልም። አየህ እና አንዳንዱን ሃይ በዲስታንስ ብለው መስመሩን ምታይዘዋለህ። ያለማምድሃል ፖርኖግራፊ ያለማምድሃል የዚህ ዓለምን ነገር ቀስ በቀስ የሚያሰክር ወይን ጠጅ የሆነውን ህይወትን ቅራሪ አድርጎ ቁጭ ነው የምትለው። መቼ ቅራሪ እንደሆንክ ማታውቀው በሂደት ያለማምድሃል። ኢየሱስ ዘረረው። የጌታ እናት ማርያም ደስ ትለኛለች። በእርግጥ መልአኩም ጠቆሟታል። ያለባት ተልኮና በውስጧ የተጫነችው መልእክት ታላቅ ስለሆነ ወዳጅን የመረጠችው። ልክ መልአኩ እንደሄደ ወደ ተራራማው ሀገር ወደ ኤልሳቤጥ ሄደች። እዛም 3 ነው 6 ወር ይመስለኛል። ኤልሳቤጥ ማን ነች? ምንም ከአንቺ ትንቢት ዝርዝር አያስፈልጋትም። የሰላም ኤልሳቤጥ ገና ስትላት በመንፈስ ቅዱስ መነዳት ተዘረዝራለች። የጌታዬ እናት የመጣልሽ ቃል ይፈጸመልና ያመንሽ ብጽዕት ነሽ። መንፈስ ቅዱስ ሞልቶባት ኢግናይት ነው የምታደርግ ኤልሳቤጥ። እሷ ጋር 3 ወር ተቀመጥክ ማለት እንደ ጋራጅ ፈታታ ነው የምትገጥም። ባሏም ዘካርያስ ተቀብሎ ተራ ድሉም የተቀመጠችባቸው ቤተሰቦች በእድሜም ከፍ ያሉ አለነውርና አለነቀፋ በጣም በእግዚአብሔር ቃል በጸሎት የበረቱ ናቸው። ሁለቱም ነቢያት ናቸው ባልና ሚስቱ። ማርያም ለረጅም ጉዞዋ ስንቅ የተቀበለች ነው የሚመስለኝ። ብረትን እንደሚስለው ወዳጅም እንዲሁ ነው። ወይ ያደንዝሃል ወይ ይስልሃል። የህይወት አጋር ምርጫ በጣም መጠንቀቅ አለብን በእውነት። ለምን ቀኖቹ በጣም ጥቂት ስለቀሩ ሻይ ከስራ ስትወጣ ብዙ የምትውለው ሰው ማን ነው? አየ ቴክስት የምትለዋወጠው ማን ነው? የልብህን ሚስጥር የምትነግረው ማን ነው? የተፈተኑ ብድራታቸው ሰማያዊ የሆነ ሰዎች ካልሆኑ ሩጫን መጨረስም ያጠራጣሪ፣ ያደክሙሃል፣ ያዝሉሃል። አብርሃም በዚህ የተባረከ ነው። ትዝ ይላችኋል እኔ እናንተ ወንድማማች አይደለንም? ለምን እንጣላለን? እባክህ የተለየ አለው ሎጥን። ለምን አለው? ለርስት ሰስቶ ነው አይደለም። የሎጥ እኮ አባት የአብርሃም ወንድም ነው፣ የናኮር ልጅ ነው። አባቱ ስለሞተ አጎት ነው አብርሃም። ለርስት ሰስቶ አይደለም። ግን ከሎጥ ጋር አብሮ መኖር እንደማይቻል ገብቶታል ይሄ ፓትሪያርክ። ለምን? ሎጥ የግጦሽ ነገር ያስጨንቀዋል። የኔ በግ ነው የወለደችው ያንተ በግ ነች። ክርክር ሆነ። ስለሚጠፋው እንጀራ ከወንድሙ ጋር ሊጣላ ጫፍ ላይ እንደሆነ ገብቶታል። ትላንት እረኞች ተጣሉ፣ ነገ እኔ እናንተ መጣላታችን አይቀርም፣ የፈለከውን ውሰድ ከኔ ተለያሉ። አብርሃም ስለጠላው ይመስላችኋል? አብርሃም ትሁት ሰው ነው አይደለም። ለወንድሙ ልጅ ለማያውቁት ሰግዶ ያበላቸውን ታውቃላችሁ። ለሎጥ ሲል ከ5 ነገስታት ጋር እንደተዋጋ ታውቃላችሁ። ሰውየው ጥቅም ተኮር ሆኖ አይደለም አብርሃም። ሆኖም የውስጥ ባልንጀራ ሊሆን እንደማይችል ገብቶታል። ልክ ሎጥ ሲለየው እግዚአብሔር ተገለጠለት የሚለው ማረጋገጫ ነው። ባይዘወይ ሎጥ ማለት መጋረጃ ማለት ነው የስሙ ትርጉም። ልክ እንደ ስሙ ጋረደውን ይመስለኛል። አየና ተለይ ከኔ እባክህ ብሎ ለመነው። አብርሃምም 5 ነገስታት ሶዶም ጎሞራ መጡባቸው። መምሬና ኤስኮል አውናን የተባሉ ጓደኞቹን ይዞ በሌሊት ውጊያ ገጠመ። እነዚህ 3 ሰዎች እነማን ናቸው? አስገራሚ ወዳጆች ነው ያሉት አብርሃም።
ነገር ግን ምርጫም ላይ አንዳንዴ ትንሽ ማኖ ነክቷል ባይነኝ እና አጋር ወደ ቤቱ ሲያገባ ዋጋ አስከፍለውታል መቼም። ሆኖም እነ ሙሴ ያሉ እነ ኦባብ የተባሉ እነ ሆር የተባሉ እነ ኢያሱ የተባሉ ጓደኞች አሉ። ሲደክም ክንዱን እስከ ፀሐይ ግባት ይይዙታል። እና ሙሴ ከዙሪያው ያሰለፋቸው አስገራሚ ናቸው። በደከመ ሰዓት የሚያግዙ፣ በቀውጢ ሰዓት የማይከዱ ናቸው። ሁሉም ግን አይደሉም። በተለይ ሆር የሚባለው አልተጻፈም፣ ስሙ አለ። ታሪኩን ግን ከኮሜንታሪ ላይ ያገኘሁት። ሆር አሮን እግዚአብሔር ወደ ተራራ ና ብሎኛል፣ እዛ ምን ያህል እንደምቆይ አላቅም፣ ይህንን ህዝብ ግን እባክህ አደራችሁን አረለኛ ተወው አሉ ማለት ነው። እና ሙሴ ከአምላኩ ጋር ብዙ ወራት ቆየ። 40 ቀን ነው 40 ሌሊት ይመስለኛል። እና መጡ ግብጽ እስራኤሎች። ሙሴ ከግብጽ ያወጣን ምን እንደሆነ አናቅም፣ ጥጃ ስራልን አሉት። አልተጻፈም ያልኳችሁ ይሄንን ነው ያሉት ለሆር ነው። እናስ ጥጃ ነው ከግብጽ ያወጣችሁ? አልሰራም፣ እግዚአብሔር ነው ያወጣን፣ ነግረናል ስራ፣ አልሰራ። በድንጋይ ወግረው ገደሉት። አሮን እያየ ገደሉት። ታማኝና እስከ ሞት የጸና ነበር። አሮን ትሰራለህ? አንሰራ። ወርቁን አምጡ አላቸው። ጥጃ አርጎ ከግብጽ ያወጣችሁ አምላክ ነው አላቸው። ታምናላችሁ? የሙሴ ታላቅ ወንድም አሮን እኮ ነው ያለው። ህዝቡን መረን አወጣቸው። እና ሙሴ ተቆጣው። ምን ነካለው? አደራ ብያል ነበር እንዴ? እኔ ምን ላርግ? ከግብጽ ያመጡት ወርቅን የፈተናቸው፣ ወርቁን አንጡ በየሰዓቱ ውስጥ ጨመርኩት፣ ጥጃ ሆኖ ወጣ። ውሸት ነው። ሞርዶ ነው ጥጃ ያረገው፣ እንደ ተአምራ ያረገው። አረ እባክህ አለው። በንግግር ተሸውደኛል እንዴ ብራዘር? የተቀባ ባትሆን ትሞት ነበረ። ህዝቡን መረን ታወጣለህ? እንደ ሆር መሞት ይሻለ ነበር አይነት ነው ንግግሩ። ሆኖም አሮን 2 ልጆቹን ጭጭ አርጎለታል። አለቅሳለሁ ብትል ይደግምሃል። ልብስ ነጫለው ምን ነጫለው አይሰራም። ጸጥ በለው። ነገሮች ሲሪየስ ነበሩ። ሆኖም አሮን ስበክ በለው ያምርበታል። ጢሙ ላይ ሽቶማ ረጨት ካረገው ልነግራችሁ አልችልም። መልኩም ንግግሩም ያምራል። መከራ ይምጣ እልም ነው ብራዘር። ማርያም ስታማ አብሮ ማማት፣ ጥጃ ሲያመልኩ ዳር ቆሞ ማየት፣ መከራ ተጋፍጦ ብድራቴ በሰማይ ነው ልሙት የሚል ስትሮንግ ማንነት የለውም። እሱን ስላወቀ ነው ሆርን ከጎኑ ያቆመው። እነ ኢያሱ አለልህ እነ ሆር አሉልህ። እና ወዳጅ ምርጫ ያስለቅሱሃል አንዳንዴ ካልመረጥክ፣ ካልተጠነቀቅ። ሰለሞን ጥበብና እውቀት ያለው ሰለሞን አቤት ይዘረዝርላል። ስለ ሐረግ፣ ስለ ሽኮኮ፣ ስለ እንሸላሊት አፍን የሚያስከፍት ሰለሞን። የጥበቡ ብዛት አስገራሚ ነው እኮ። ብዙዎቹን አልጻፋቸውም ይባላል። እንዲያው ከሱ በፊት በኋላም እንዳይኖር አድርጎ ነው የሾመው። ችግሩ ባልንጀራ መምረጥ አያውቅም። የግብጽ ንጉስ ልጁ እንዳረለት ግቢ፣ የሞሎክ ግባ ብለው የፈርዖን ጠቅላላ ወደ 600 ቀጠቀጣቸው። ትንሽ ቆይቶማ 1000 ሆኑ ይላል። 1000 ሴት አህዛብ ጠቅላላ። እነዛ ሚስቶቹ ልቡን አዘነበሉት። አታው ነው ባይጻፍ አላምንም ነበር። በተራራ ላይ ለጣዖት አሰገዱት። ሰለሞንን የሚያክል ኮከብ ዛሬ ያልመረጣት እጣን ስታጨስለት አየ ከርቤ ስታመጣለት አዞሩት። በሂደት በብዛት 2 ጊዜ ከተገለጠለት መክብብ መሐሊን የጻፈ ታላቅ ኮከብ ማን አዘነበለው? ወዳጆች፣ ያለ ጥንቃቄ የተመረጡ ምድራዊ ሴቶች። ወዳጅ ምርጫ ኃያላንን ሁሉ ፈጥፍጧልላችሁ። አምኖን ታውቃላችሁ የሚወደው የበኩሩ ልጅ እኮ ነው ዳዊት። እንዲያውም ከሱ ቀጥሎ የሚነግስ በጣም ነው የሚወደው። የበኩሩ ልጅ ይወደዳል። የንጉስ ልጅ ሆነ ለምን ከሳለው? ዮናዳብ ምን አከሳው? እንጀራቱ አይደለም። የአባይ ልጅ ውሃ ጠማው እኮ ነው። የንጉስ የዳዊት ልጅ አምኖን እንዴት በሴት ፍቅር ይነደፋል? ነብይና ጠቢብ አባት እኮ ነው ያለው። በእውነት ዳዊት እኮ ታላቅ ሰው ነው። ነገር ግን ያከሳው ማን ነው? ኢዮናዳብ። የእህቱ ልጅ ኢዮናዳብ ጓደኛው ነበር እና ሰይጣን ያደረበት ሰው ነው ኢዮናዳብ። እና አይምሮ ሻርፕ ነው፣ የሚመራው ወደ ክፋት ነው።
ምን ሆነ የከሳው? ትማር ወደድኳት እንዴት እንደምተኛ ዘዴ ጠፋው። አረ ቀላል ነው። ቀጫጫ አይደለም ታመም ያለው ብለተኛ። አባት ሊጠይቅ ሲመጣ ትማር ታስታመኝ በለው። ልጠይቅ ስትመጣ በሩን ዘግተ ጨርሰው። አጋንንታዊ ምክር ቁጭ 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 የሚያደርግልህ። አረ መገለጥ አላምኑ። ይሄ ግን መገለጥ አይደለም። የብዙ ክርስቲያን ልጆችን ጸጉራቸውን የሚላጩ ታውቃላችሁ ጓደኞቻቸው ናቸው። የፒር ግሩፕ በጣም ኃይለኛ ነው። ከወላጅ በላይ ጓደኛ በጣም ከባድ ነው። እና አምኖን ልክ እንደተመከረው ዲዛይን ያወጣለት ጓደኛው ለ5 ደቂቃ ደስታ ብሎ ዘላለሙን አጣው። እኔ እንዲያው በጩቤ ነው ተወክቶ የሞተው። በዳዊት ቤት ላይም ብዙ አውራቂስ አውሎ ንፋስ ተነሳ። አንድ ሰነፍ ጓደኛ ጣጣው ብዙ ነው ካልተጠነቀቀ። ስለዚህ ነው በመጽሐፍ ቅዱስ አንተ ከኔ ጋር አትሄድም አለው። አንተ ቤት ተኮር ነህ እና ቀስ ብለህ ምን ልታረግ እንደምትችል እኔ አውቀዋለሁ። በእግዚአብሔር ዓለም ውስጥ ከኔ ጋር መሄድ ጌታዊ ብትለኝ ቅብጥርሶ አይሰራም አለው። ይሄ በጣም ሲሪየስ ካልሆንክ ሾልከው ይገቡብሃል ማለት ነው። አንድ የሶሪያ ንጉስ ወልደ አዴር ታሞ ነበርና ኤልሳ ወደ ሶሪያ ሄደ እና 20 ግመል 40 ግመል ይመስለኛል ሀብት ሰጠው እና መከላከያ ሚኒስትሩ የሶሪያ ንጉስ ታሟል፣ ሶሪያ መምጣትህንም አውቋል፣ እንደተቀባህም ገብቶታል፣ እድናለሁ ሞታለሁ ይልሃል አለው። ትዝ ይላችኋል። ኤልሳ ግራ አጋቢ ትንቢት ነው ያመጣው። ትድናለህ በለው ግን እንደሚሞት አሳይቶኛል አለው። ምን ማለት ፈልገህ ነው አለው። አይ መዳን ይድናል ግን ይሞታል። ማን ነው የሚገለው? አንተና አፈነህ ትገለዋለህ አለው። ንጉሱ በፋንታው ተነክስና ሴቶችን ሆድ በሳንጃ ትቀዳለህ፣ ሕፃን ትፈጠፍጣለህ፣ ኢየሩሳሌምን ታቃጥላለህ። ይሄንን አድርግ ዘንድ ኃይል ከወዴት አመጣለሁ አለው። ዞር ብሎ ሄደ ንጉሱ ጋር። ኤልሳ ምን አለ አለው። አልጋ ላይ ተኝቶ ትድናለህ ብሎሃል አለው። ሃሌሉያ ብሎ ሳይጨርስ ውሃ የተነከረ ትራስ አንጥቶ አፍኖ ገደለው። ንጉሱ የመረጠው አፍኖ የሚገድል ሰው። ብዙ ሰዎች ታውቃለህ መንፈሳዊ ሕይወታቸው የሞተው በሚያምኗቸው ልባቸውን በሰጡ ወዳጆች ታፍነዋል። ልብህን አምነህ ሙሉ ትዘረግፍለታለህ። ምቹ ጊዜ ጠብቆ ይመታሃል፣ አትነሳ። በወዳጅ የተመቱ አይነሱም ወገኖች፣ ይሰበራል ልባቸው። ወድጄሽ አምኜሽ ገበናዬን ገልጬልሽ በቃ አለቃ አይነሱ። ቀድሞ ነበር እንጂ መጥኖ መደቆስ አልተጻፈም። ጨርሱልኝ አልተጻፈም። በርቅ ታውቃላችሁ ብዙ ወዳጅ ሃኖን የተባለ አባቱ ሞተ። ዳዊትም እዝን ይዞ ሽማግሌ ላከለት። አማካሪዎቹ ወዳጆቹ ዳዊት አዝኖ ይመስልሃል እንጀራ ይላከልህ መውጫ መግቢያ ሊሰልል ነው። አረ እባካችሁ አዎ አንጡልኝ። ጢማቸውን ለሁለት ልብሳቸውን ቀዶ በካልሾ አላቸው። በሰነፍ አማካሪዎቹ ጦርነት ተጀመረ። ውድም አገሪቷ አለች። አሳሳቱት። ትክክል አልነበረም። የቅርብ ሰዎች ደጋግመው ስለሚሉ ሐሳብህን ይቀይሩታል። ሮንግ አቅጣጫ ያስኬዱሃል። ትዝ ይላችኋል የኢየሱስ ግንድ ሐረግ ማን ነው? ከ12ቱ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ንፍታሌም፣ አሴር እያለ ይቀጥላል። ከ12ቱ የኢየሱስ ዘረ ግንድ ከማን ይመጣ? ከይሁዳ ነው አይደለ? ይሁዳ ስንተኛ ነው? 4ኛ እኮ። ሮቤልን ዘሎ፣ ስምዖንን ዘሎ፣ ሌዊን ዘሎ ይሁዳ ላይ ለምን አረፈ አልኩ። ታውቃላችሁ ሮቤል የአባቱን እናት እንጀራ እናቱ ጋር ስለተኛ ክብር አልሆነለትም በዝሙት ጣጣ። ስምዖንስ ብለህ ብታጠና የኤሞሊሴኬ ዲናን እህታቸውን አባብሎስ ድንግልናዋን ስለወሰደ በተንኮል ሌዊና ስምዖን መከሩ ይልሃል። ለምን? በእናትም በአባትም የዲና ወንድም ናቸው። እህታችንን ድንግልናዋን ወስዶ ላግባ ይላል። ምን ይመስልሃል አለው። በጣም ተንኮለኛው ስምዖን ነው። ያ ሌዊ የዋህ ነው። ወንድሙ ስለሆነ ይነዳል። ያው ተገረዙ እንበልና 3ኛው ቀን ላይ ቁስል በሆኑ ግዛ ተገርዛል አልተገረዝክም ቼክ ላርግ እያልክ አንገታቸውን እንሰዋሉ። እንዲህ መገለጥ አለ አይዋሁ።
በሙሉ አስገርዘው በሰይፍ ስለት ምሽቅ አረጋቸው። ሄዳችሁ ነው። ያዕቆብም ደነገጠ። ዝሙት የሰራው አንድ ያለቀው ሀገር ሁሉ የራሱ ጉዳይ አለ ስምዖን። አየ እና ይሄ ንግስና ቅባት ሳያልፍባቸው አልቀረም። ያ የዋ ስለሆነ ክህነትን ሰጠው እንደ ለነ ሙሴ። ኢየሱስ የሚመጣው ግን በይሁዳ ነው ተባለ። ነገረኛው ስምዖን እንደሆነ በምን አወቅ ብትሉኝ የጠረጠርኩት ዮሴፍም ወንድሞች ስንዴ ሊገዙ ሄዱ። አየ እና ዮሴፍ አውቋቸዋል፣ እነሱ አላወቁትም። አባታችሁ ሽማግሌ ነው እንዳይራብ እንጀራ ይዛችሁለት ሂዱ፣ ግን ቢንያምን ካላመጣችሁ ፊቴን አታዩም ብሎ ሰደዳቸው። ብርም ሰጠ፣ ልዋይ ስጥም ስንዴም ሰጣቸው። ሁሉ ሲለቅ ስምዖን ብቻ አሰረው። ለምን አሰረው? ስምዖን ካልታሰረ ጣራ ነድሮ ይገባል እንጂ አይሄድም። ነገረኛ እንደሆነ አውቆታል። ሌሎቹ የዋህ ናቸው። በመንገድ አትጣሉ ብሎ ላካቸው። ስምዖን ግን በእግር ብረት ተሰሩልኛል። ይሄን ሰውዬ ስለጠላው አይደለም፣ አመፀኛ ሰው ነው ስምዖን። እና አየ ክብር ጎደለው ልላችሁ። ሌዊ የስምዖን ጓደኛ ስለሆነ በስምዖን ጣጣ የሱም ስርወ መንግስቱ ወይም የነገስታት በትር ከሷ መለጠበት። ባልንጀራን ካልመረጥክ ባልንጀራ ባለመምረጥ ብቻ የሚተላለፍብህ ነገር አለ። እኔ እንደው ነብይ ባልሆንም በቃሉ ግን አንዳንዴ የተናገርኩት ተሳክቶልኛል። በተለይ አንድ አገልጋይ ከሰነፍ ሰው ጋር ብዙ ጊዜ ሻይ ሲጠጣ አይዋለሁ። ምንም ድምጽም ራእይም አላየሁም። በእግዚአብሔር ቃል ካልኩሌት አደረኩት። ይሄ ሰው ብዙ ጊዜ አብሮት ይውላል። ስለዚህ ቢያንስ በ10 ዓመት ውስጥ አገልግሎቱን ያቆማል አልኩ። ይሄ ሰው ታምናላችሁ? እንዳልኩት በ10 ዓመቱ በካልቾ ተብሎ ተባረረ። ሰውየው እኮ በጣም አስገራሚ አገልጋይ ነው። የመረጠው ጓደኛ ግን በየቀኑ ግሉኮስ ያጠጣዋል። አየ ተደምሮ ቅራሬ ሆነ ነው ማለት ነው። ፌዘኛ ሆነ፣ ተጋባበት። እንዳልኩት በጊዜ ርዝመት ጣለው። መጠንቀቅ አለብህ። የመጨረሻው ሩጫ ላይ ወዳጅ መምረጥ መጠንቀቅ አለብህ። ካለዛ አይሆን። የመረጥካቸው ወዳጅ ነው ብለህ የሾምካቸው ሊጥሉ ይችላሉ። እሺ በመጨረሻው ኢየሱስ ሲሰቀል የመጨረሻው ሩጫ ድል የነሳ ማን ነው? ኒቆዲሞስና የአርማትያሱ ዮሴፍ ናቸው። ሐዋርያ ምናምን ፈርጥጦ ሄዷል። ታውቃላችሁ? ኢየሱስን የቀበሩት ከሚስማር አውርጠው ከመስቀል ከፍነው የቀበሩት ሁለት ብቻ ናቸው፣ ኒቆዲሞስና አርማትያሱ ዮሴፍ። እንዴት እነዚህ ሰዎች በጨለማው ሰዓት ሩጫውን ሰነጠቁት አሉ። እንደ ኢያሱና እንደ ካሌብ ማለት ነው። ሁለቱን ሌላ ቀን ሰብካቸዋለሁ። በእውነት አስገራሚ ጓደኝነት፣ አስገራሚ ቅንብር፣ አስገራሚ መሳሳል ያላቸው ናቸው። እና በመከራ ሰዓት ሁሉ በሌለበት ደውሉ ተደውሎ ማርሽ ቀይረው ሮጡ። ማንም ሊደርስባቸው አልቻለም። ዛሬ ባልንጀራዬ ማን ነው? እሺ የሰማይ ብድራቱን የሚያስቀድም ነው ያልኳችሁ። አንደኛ ስለ ምድራዊ ነገር ሁሌ የሚያወራ ስለ ቤት፣ ስለ እንጀራ፣ ስለ ገስታውስ ከብጥርሶ ትርፋማ ወንጌሉን ለምድራዊ ትርፍ የሚያደርግ 3-4 የከደገም ሸርተት ብለ ዞር። እምቢ ካልክ አንተም ካልኩሌሽን ውስጥ ይከታል። መቼ እንደሳትክ መቼ እንደቀነስክ ማታውቅ ክፉ ባልንጀራ ጸጋን ነው የሚላጨው። ስለ ሰማይ ብድራቱ እንደነ ሙሴ ትኩር ብሎ ብድራቱን የሚያይ እና ከሞት በኋላ ስላለው ደሞዙ የሚያይ እሱ ነው ባልንጀራ። ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ውሾች ናቸው። ከነዚህ ተለይለዋል። አንድ ቦታ ልጄ ጢሞቴዎስ አደራህን ያለ በጣም ኃይለኛ ቃል እንዲያውም ይናገራል ማለት ነው። እሺ ሁለተኞቹ ነው እዛው ክፍል ላይ እሱን ቶሎ ብዬ ልጨርስላችሁ። ለቀበሮ ጉድጓድ ለሰማይ መሳፈሪያ አላቸው አለው። ሌላው ደግሞ ከች አለ። ሌላውን ነው እዛው ቁጥር 59 ሌላውን ተከተለኛል። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን ቀብር ዘንድ ፍቀድልኝ አለ። ኢየሱስ ሙታንን እንዲቀብሩ ሙታንን ተዋቸው፣ አንተ ሄደ እግዚአብሔርን መንግስት ስበካል። ሁለተኛው ይሁ መከተል እከተልሃለሁ። ጌታ ሆይ አንድ ነገር ፍቀድልኝ። ምን ልፍቀድልህ አለው። አባቴን እንድቀብር ፍቀድልኝ።
ምን ማለት ነው? አስከሬን ቤት አለ ዮሴፍ ወይ ጴጥሮስ ጳውሎስ ልቅበረው ማለት አይደለም። አባትና እናትን አክብር ያለው እሱ እኮ ነው። ይሄ በአይሁድ ቋንቋ ልቅበር ማለት አባቴ ሸምግሏል፣ ውርስም አለ፣ ታላቅም ነኝ፣ አንዳንድ ማስተካከለው አለ። ስንት ዓመት ስንት ወር ብራዘር፣ ወንጌሉ ቅድሚያ ማትሰጥ ከሆነ ከወንጌሉ በላይ ቅድማ የምትሰጥ ከሆነ ከኔ ጋር ትሄድም አለው። አንደኛው ስለ ትርፍ ነው። ሁለተኛው ቅድሚያ ለምን ይሰጣል ነው። ያንዳንዱ ቅድሚያ ማለቂያ የለውም። አየህ፣ ካርታ ላወጣ ነው ይልሃል፣ ኮንዶሚኒየም ስብሰባ ነው ይልሃል፣ እድር ነው ይልሃል፣ ለቅሶ ነው ይልሃል፣ ሰርግ ማለቂያ የለውም። በእውነት ነው የምላችሁ። እንዲህ ያለ ጓደኛ ሊሆን አይችልም። ኃጢአት እኮ አይሰራም፣ ለመንፈሳዊ ሩጫ ግን አይመጥንም። እዛው ይጨርስ ከፈለገ በቃ። አየህ፣ ስንት ነው የውርስ ጣጣ። በኢየሱስ ቢፈቅድለት 6 ወርም አይበቃውም። 6 ወር እሱን ቆሞ ማን ይጠብቃል? ቅድሚያ የምትሰጠው አንተ ለወንጌል በላይ ሌላ አጀንዳ አለ። ከኔ ጋር አትሄድም፣ ቀይ ካርድ ይሰጠዋል። ብዙ አሉ ማለቂያ የሌለው ህልቆ መሳፍርት ቅድሚያ ያላቸው አሉ። አርሴናል ቅድሚያ ነች፣ ገበና ቅድሚያ ነች። ታውቃለህ፣ ፌስቡክ ቅድሚያ ነው። ያ መቼ ነው ቅድሚያ ወንጌል ላንተ? ቤት መስርቻለሁ ይልሃል፣ አገባኔ ይልሃል፣ የማታ ትምህርት ነው፣ የቀን ስራ ነው። እና መቼ ነው? በቀይ ካርድ ሹልክ ታደርገዋለህ። ይቀጥላል እሱ ቤቱን እስኪጨርስ ወንጌል አይቆምም ብራዘር። አጣዳፊ ሩጫ ላይ ነኝ፣ ዞር ትላለህ። በቃ ኢየሱስ ዞር አድርገው ይሄን ሰው። ቅድሚያ ለምንድን ነው የሚሰጠው? ብዙ ናቸው ቅድሚያ የሚሰጡት። የኤሊ ልጆች መጀመሪያ ለእግዚአብሔር እሳት ይቅረብና በኋላ ትበላላችሁ። መጀመሪያ እኔ ነኝ የምበላው፣ ጥሬውን አምጪልኝ። ኧረ እባክህ ለእግዚአብሔር ስቡ ይቅረብ አምጪ፣ በግድ ነው የምበላው። ሆዱ አምላኩ እያለቀስኩ ላለው ፍጻሜያቸው ጥፋት ነው ይላል። የእግዚአብሔር ቁርባን ቅብጥሶ የለም ካልጠገበ ካልረካ በቀር ለምን አይገለባበጥም? ጉዳዩ ነው እንዴ? ጸሎት፣ ወንጌል፣ ምስክርነት ምናምን አይሰራም። ዘና ፈታ ብሎ ሲመቸው ነው፣ አይሰራም ብራዘር። ወንጌሉም ባለቤት አለው። አየህ፣ እና ኢየሱስ አይ አንተ ሂድና ቅበረው፣ ከኔ አስቸኳይና የጊዜው መልእክት አለብኝ፣ ከኔ ጋር ትሄድም አለው። አለቀ። እዛ በመልእክት ላይ እናንተ የባሳን ላሞች ይላል። አንድ ነቢይ ተናዶ ነው የባሳን ላም ምንድነው አሉ። ባሳን ማለት 12 ወር ሙሉ ዝናብ የሚዘንብበት ቦታ ነው። ሳሩ እንግዲህ ሁሉ ያለ ማለት ነው። የባሳን ላም ገምቱ፣ ስትግጥ ምንም ትልቅ ልጅ ማለት ነው። እና የድሆችን ገንዘብ እየበሉ ሆዳቸው ማይሞላ ሆዳቸው አምላካቸው የሆነ እነሱ ነው። የባሳን ላም ሁሉ እኔን አያርገኝ ይላል ነብዩ። ሆድ ተኮር አትብሉ እኮ አይደለም። ልክ እንደ ሳምናስ እበላለሁ፣ እጠጣለሁ፣ እሞታለሁ። ምግብ ተኮሮች። ጎተራ ሰፋለሁ፣ ነፍሴ ሆይ እላታለሁ፣ ቢጠጭ እላታለሁ። ኧረ እባክህ ጎተራ ለማስፋትና ለመብላት ነው እንዴ የተሰጠ? ዛሬ ትሞታለህ ተባለ። ሰነፍ ባለጸጋ ታውቃላችሁ። በመጽሐፍ ቅዱስ ቅድሚያ ግያዝ ብርና ወርቅ ለመቀበል ጊዜው ነው። እኔ እምቢ ያልኩት ገንዘብ ስለተረፈኝ ይመስልሃል? ከእግዚአብሔር ክብር ይልቅ ብርና ወርቅ አስቀደምክ? አካን ብርና ወርቅ አስቀደምክ፣ ክብር አትካፈልም። ሐናና ሰጲራ ሰላምታ ሰላም ለእናንተ ይሁን፣ ትቀጥላለህ። አይሰራም። ታውቃላችሁ። ባልንጀራ ማረጋው ማንን ነው? አሁን እኮ ሲሪየስ የደቀ መዝሙር ትምህርት ነው ማስተምራችሁ። በእውነት ብድራቱ ስለ ሰማይ እንደሆነ የሚያውቅ። ሁለተኛ ቅድሚያ የሚሰጠው ለሰማያዊው እሱ ነው ባልንጀራ የሚሆነው። አያሳፍርህም እንዲህ ያለ። ሶስተኛውና ልጨርስ 5 ደቂቃ አለኝ። አንዱ ደግሞ ሶስተኛ መጣ። ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተሰቤ እንድሰናበት ፍቀድልኝ አለ። ኧረ እባክህ አንተ ደግሞ ምን እንደምትመስል እንገርህ። እኔ ልቅበርም አልልህም፣ ቤትም ስጠኝ አልልህም። እሟ ብዬ ከች ነው የምልልህ አሉ።
አንተ ደግሞ እርፍ እንደዚህ ይዞ ወደ ኋላ የምታይ ሰው ነህ አለው። ምን ማለት ፈልገህ ነው አለው። እርፍ ልንገራችሁ እንደ ኢትዮጵያ አይደለም እስራኤል የሚያርሰው በኮርማ ነው የሚያርሰው። ኮርማ ማለት ያ 3 የ4 በሬ ኃይል ነው ያለው። ሹል ብረት ቸክለ ይዘህ ካልሆነ ዞር ብትል ቀንበሩንም አንተንም መርካቶ ገበያ ሊወስድ ይችላል። በፍጹም ልትቋቋማቸው አትችልም። ወንጌሉ ትኩረት ይጠይቃል፣ በጣም ትኩረት ይጠይቃል። እና ዘና ፈታ ብለህ ዳተኛ ሆነ ዞር ብትል ጠቅላላ ተበላሸ ማለት ነው። አጋንንቶች 24 ሰዓት ታርጌት ውስጥ ነው የሚከቱ። አንተ እርፍ ይዞ ልክ እንደ ሎጥ ሚስት እግር ወደዛ ይሄዳል 90 ዲግሪ ይዞራል። አይሆንም አሉ። ትኩረቱ ወንጌል ላይ ያልሆነ ሰው ወዳጅ ከኔ ጋር አይሆንም። ለምን? የመጨረሻው ሩጫ ላይ ነኝ። አንተ ወላዋይ ነህ፣ እንደ ኩበት ወላዋይ ነህ፣ እንደ ሮቤል የምታዋል ከኔ ጋር አትሄድም አሉ። ሲሪየስ ነበር ኢየሱስ ማለት ነው። ታውቃላችሁ ተፈጸመ ለማለት የቻለው በዚህ ማንነቱ። በዚህ ጉባኤ ትንቢታዊ መልእክት አለኝ። አልጨረስኩም። በእርግጥ ኔክስት ዊክ ጌታ ቢፈቅድ እንጨርሳለን። በዚህ ጉባኤ ልጄ ሆይ ፌዘኛ ጓደኛ ይዘሽ ተይ እያልኩሽ፣ ዋዘኛ ጓደኛ ይዘህ ተው እያልኩ አይሆንም። መጨከን አለብን። ጓደኝነት ሌላ፣ የሀገር ሰው ሌላ፣ ጎረቤት ሌላ፣ ውለታዬ ሌላ። ቢሲሪየስ የሚለው ሰው አለ። በእውነት ክርስቲያን በቃ የምር እኮ ነው። በቃ ከኖርከው የምር ነው። ለዛሬው ደስ ያሰኛሃል፣ ነገ ብዙ ዋጋ ያስከፍልሃል። ከሞት በኋላ ስላለ ብድራት ደንታ የሌለበት ፌዘኛና ዋዘኛ ጓደኛ ትይዛለህ። እስከ መቼ ነው የምነግርህ? በድል ለመጨረስ እንድትችል የቅርብ አጋሮችን ምረጥ። ማን ልምረጥ ጌታ ሆይ? ነገርኩ። የሚሳቅ ይሳቅ አብደናጎ እንደ ዳዊት ኃያላን፣ እንደ አብርሃም ወዳጆች፣ እንደ ጳውሎስ ወዳጆች፣ ኢየሱስ ራሱ ጴጥሮስ፣ ዮሐንስ፣ ያዕቆብን የሚያስጠጋቸው እግዚአብሔርን የሚፈሩ እንደ ማርያም ወዳጆች፣ እንደ ዘካርያስ፣ ኤልሳቤጥ ቃሉን የሚወዱ ወደ ጌታ የሚያስጠጉ ከፌዝ የራቁ እነሱ ናቸው ጓደኞች። ከዛሬ ጀምሮ ጓደኛ አልሁን አይደለም ማለት ያለብህ። ተው ይሄ ነገር ትለዋለህ። ተው ትለዋለህ። እምቢ ካለ ቀስ እያልክ ልብህን መጠበቅ አለብህ ባይ። በምን አውቃለሁ? የሰማይ ብድራቱን በምን አውቃለሁ? ቅድሚያ የሚሰጠው ለምንድን ነው? በምን አውቃለሁ? ትኩረቱ ምንድነው? በላ በእነዚህ 3 መለኪያዎች መለየት አለብን። ከዛስ ቢላን እንደሚስለው እንደ ንስር እየታደስክ ነው የምትመጣው። ሩጫህ እንዲያምር ጊዜን እወቅ፣ ስፍራህን ጠብቅ፣ ባልንጀራህን ምረጥ። 3 እኮ ነው የተማረው። 4ኛስ ከሰው ተጠበቅ። የጎዱህን ሴፍ አታርግ ማለት ወዳጆችን ደግሞ ምረጥ። በዚህ ምክንያት ጥሩ ሯጭ፣ ጥሩ አቋም ቁመና ላይ ነው ማለት ነው። የመጨረሻው ሩጫ በእግዚአብሔር ዙፋን ላይ ለመቀመጥ የብረት በትር ሊሰጥህ ከ12ቱ ሐዋርያት ጋር በገበታ ልትቀመጥ ቃብዳለህ ማለት ነው። እንደዛ ካልሆነ ከባድ ነው። መንገዱ ጠባብ ነው፣ በሩም ቀጭን ነው ወገኖች። አሁን ውስጥ የሚሰማኝ ልንገራችሁ። በእውነት በጣም በቅንነት እግዚአብሔርን እየወደዳችሁ ግን ከይሉኝታ የተነሳ ከእናንተ ጋር የተጣበቁ ስጋዊ ሰዎች ዛሬ ተራገፉ። አሜን። መንፈስና ሕይወት የሆነው ቃል መለየትን አረገ። በእውነት አሁን ራሱ ቃሉ ይለየዋል። ከዚህ በኋላ ከማንም ፌዘኛ ጋር እንደ ድሮ አትኖሩ። በእውነት ነው የምላችሁ፣ አትኖሩ። ለምን? ይሄ ቃል መረጃ አይደለም፣ ሕይወት ነው። ስለ ምድራዊ ነገር እየተለኮሰኮሰ የሰማውን ነገር ከውስጥ የሚያጠፋ ዛሬ እንደጉም ተነነ። አሜን። አንቺ የኢየሱስ ነሽ። አሜን። ማንም ስጋና ደም ፕሮግራሙን አይጭንብህም። እና ለሩጫው ያዘጋጀ ያሰለጠነ እናንተ ብፁዓን ናችሁ። በእውነት ጌታ የሚለውን ስሙ። በዚህ ጉባኤ ለምድራዊ ትርፍ ብሎ ለሚጠፋ ብርና ወርቅ ብሎ ሞትን ለማይሻገር ብሎ የዘላለሙን ሊለውጥ
ሊቀላቀል የፈለገ ዛሬ ተወገደ። አሜን። ያ መንፈሱ እኮ ነው ሰውየው ሳይሆን ሰው ውስጥ አድሮ ማኖ ሊያስነካችሁ ያለውን ስፒሪት መጣው ኢየሱስ። አሜን። አይችልም ሊያስረጅ የፈለገ ጉልበትን ሊበላ እንዳልተገላበጠ ቂጣ ሊያረግ የፈለገውን ለየው። አሜን። ይሄን ያረገው የእግዚአብሔር ልጅ ኢየሱስ ነው በእውነት። እንደ አምኖን አትከሳም። አሜን። ይለየዋል ዮናዳብን የተጠጋ ትኩረቱ ተልኮ ላይ ያልሆነ ሁሌ እንደ ኩበት የሚዋልል ዛሬ እዚህ ነው ስትለው ነገ እዛ ነው። አቋም ከሌለው መለየት ሆነ። አሜን። ክርስትና ከኖር የምር ትኖረዋለህ። በረከቱ ይጀምራል። የኢየሱስ ውበት መገለጥ ይጀምራል። አሜን። ይሄ የፍጻሜ ሩጫ መጨመር ይጀምራል። አሜን። ከዛሬ ጀምሮ ያደርገዋል። አሜን። በእውነት እንጸልያለን ጥቂት። እኔ በመንፈስ እጸልያለሁ። ዛሬ ነፃ የሚወጣው እዚህ ቤት ልጄ ሆይ ካንቺ ኃጢያተኝነት አይደለም ከእናት አባትሽም ውርስ አይደለም። ችግሩ በዙሪያሽ ካሉ ሰዎች ነው። አንቺ መልካም ሴት መልካም ሰው ነህ፣ ግን ወዳጆች ምርጫ ላይ አትጠነቀቅም። እኔ ላግዝ መጣው ይላል። ፌዝን ከሚያለማምድ ልለይ መጣው ይላል። ልፈርድብህ አይደለም፣ ኢየሱስ ይገላግልሃል። ከዚህ በኋላ ባሪያዬ ዳዊትን አገኘሁት፣ ቅዱስ ዘይት ቀባሁት፣ ክፉ አይጠቀምበትም። በእናንተ ሊጠቀም የፈለገ ክፉ ተገለበጠ። ሃሌሉያ። ሊበርዝሽ የፈለገ ጥቃቅን ቀበሮ ተቃጠለ ዛሬ። ሊንጠለጠልብህ የፈለገ በፌዘኛ ተውሶ በዋዘኛ ተውሶ ጌታ ሆይ እያለ በመቆልምጥና አባት እናቴን እያለ ቃሉን አስመስሎ ዛሬ ገለበጠው። ሃሌሉያ። የወንድሞቼን ጉልበት የያዘ በሙሉ ኃይል እንዳይሮጡ የከለከለ በኢየሱስ ስም ይገልበጥ። አስረጃለሁ ያለ ተጣብቆ ተንጠልጥሎ ያለ አልለይ ያለ ጌታ ሆይ ወይ አይቀየር ወይ አይለቅ መንገድ ላይ ከወንድሞቼ ጋር የቆመ ከእህቶቼ ጋር የቆመ ዛሬ መለየት ይሁን። ሃሌሉያ። በቁልምጫ ቃል ጌታ ሆይ እያለ ወደምትሄጅበት እያለ እያባበለ ሊላጫት የፈለገ የደሊላ መንፈስ ሰለሞንን ያስረጁ በዙሪያሽ የከበቡ ሰራዊት ሆነው የተደራጁ ዛሬ ተበተኑ። አያገኙሽም፣ አያገኙህም። ሃሌሉያ ሃሌሉያ። ወገኖች ይታወቀኛል መንፈስ ቅዱስ በስራ ላይ ነው። ለእናንተ ያቃተው የእግዚአብሔር ልጅ መጣ። ከልጆቹ ላይ ዳመናን ያነሳል። እንደ ድንጋይ ከበደህን ይገለብጠዋል። እንደ ተሳለ ማሄጃ ያደርግሻል። የተቀላቀለ አብሮ ሊሄድ ያለ አይሆንም። እግዚአብሔር ኤርትራን ከፈለው፣ የሙሴም ሰራዊት በተከፈለው ሄዱ ይላል። የተከፈለው ለእስራኤል ለፈርዖን አይደለም፣ እግዚአብሔር ገጠመበት። ሊከተል የሻለውን በኢየሱስ ስም ገጠመበት። አያልፍም ካንቺ ጋር። ገንዘብሽ ላይ፣ አገልግሎትሽ ላይ፣ ጸጋሽ ላይ፣ ህይወትሽ ላይ ሁሉ የተንጠለጠለ መጋረጃ ዛሬ ተለየ። ሃሌሉያ። ሎጥም በተለየው ጊዜ እግዚአብሔር ተገለጠለት እንደተባለ የእግዚአብሔርን መገለጥ የጋረደ በኢየሱስ ስም ይወገድ። ሃሌሉያ ሃሌሉያ። እንደ አንድ ምንጭ ወገኖች ሆይ በእውነት ለብዙ ጊዜ የተደፈነ ምንጭ ከእግዚአብሔር ክብር የተነሳ መፍለቅ ይጀምራል። የተወሰደብህ ምርኮ ይመለሳል። እግዚአብሔር ራራ፣ ለዚህ ጉባኤ አዘነ። ጌታ ያልጫነብህን
ክፉ ሰዎች አጋንንቶች ያስጠጋጉ በማባበል በማቆላመጥ ቃል በመጥቀስ እንደ ሐረግ ሊተበትብ የፈለገውን ኢየሱስ ቀደመው። ሃሌሉያ ወገኖች፣ ያላመመው ያልደከመው 2 ደቂቃ ቆሞ ይጸልያል ከኔ ጋር። የደከማችሁ ቁጭ በሉ፣ ያመማችሁ አሁን ይሄ የእግዚአብሔር ሰዓት ነው። አሁን ይኸው ቅልል ብሏችሁ መንፈሳዊ ሕይወት ትሮጣላችሁ። ትክክለኛ ያልሆነ አጋርን መንፈስ ቅዱስ ያስወግደዋል። አሜን። ስታነብ መገለጥ፣ ስትጸልይ አብሮነት ያገኘሃል። በአንተና በእግዚአብሔር መሃል ያለ ዳመና ኢየሱስ ገፈፈው። እግዚአብሔር በወሰነልህ ጊዜ በወሰነልህ ስፍራ ተልኮን ለመፈጸም እየገሰገስክ ሳለ ሳታስበው አስርጎ ሊያገባ ያለ ጥቃቅን ቀበሮ በኢየሱስ ጣት ተወገደ። ሃሌሉያ። የታሰርሽበትን ገመድ ኢየሱስ በጠሰው። አዎ የደሊላ መንፈስ አትወደኝም ወይ እያለች እየተጠመጠመች ልታስላጭ ነፍስሽን ያዛለችውን ኢየሱስ ወጋት። ሃሌሉያ። እንደ ኤልዛቤል የተጣበቀ ኦራዲያ ካታባሲያ ባላክሮዲያ ባቶራብራ ላበራብላጋ ባቶስ ፒላባካ አሁን ታማኝ ትንሽ ያንጎራጉርልናል። በእውነት እሱ በመጣለት እኔ ጸልያለሁ። አንዳች ነገር ዛሬ ይሆናል። 2-3 ደቂቃ ነው። ጥቂት ነገር ይዘምራል እሱ። የእግዚአብሔር ጣት እዚህ ቤት ላይ አለ። ሃሌሉያ ሃሌሉያ ሃሌሉያ። የቆየ ያረጀ አጋንንታዊ ስራ፣ የእባቡ ራሶች የተጠመጠሙ ሰውን ተው ሰው መንገድን የዘጋው ይገልበጥ። ሃሌሉያ። ነፃነት ለዚህ ቤት ሆነ፣ መዳን ሆነ፣ ማምለጥ ሆነ። ወጥመዱን ሰበረው። ወጥመዱ ተሰበረ። ለእግዚአብሔር ልጆች ማምለጥ ሆነ። ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ ምን አለ ኢየሱስ ታማኝ። አንድ ጊዜ ታማኝ ወደ ልቤ የመጣው መልእክት ስሙ። በእውነት ይዘምርልናል። ፊልጶስም ወደ ሰማርያ ሄደ፣ አጋንንቶች ወጡ፣ ደስታ ሆነ። ሲሞን የተባለ ሰው ግን ጌታን አመነ ይላል። ግን ውሸቱን ነው እና ከፊልጶስ ጋር ተቀላቀለ። የሚገርማችሁ ፊልጶስም ፈቀደለት፣ ግን መተተኛ አጋንንታዊ ሰው ነው። ጴጥሮስና ዮሐንስ መጥተው አንተ መራራ መርዝ የሞላብህ ያ አመጽ ስራት ከፊልጶስ ዞር በላሉት። ይኸው ዛሬ ጌታ መጥቶ መንፈሳዊ ሰው መስሎ ለዘመናት የተጫነ አንተም በየዋህነት የፈቀድክለት እንዳትራመድ መንገድን የዘጋው ጴጥሮስና ዮሐንስ አይደለም፣ ኢየሱስ መጥቶ ዞር በል አለው። ከዚህ በኋላ የቤት ስራ አይሆንብህም። በእውነት 3 ጊዜ እንዘምርና ጸልዬ ጨርሳለሁ ከታማኝ ጋር የአሁኑን መዝሙር። ሃሌሉያ ሻላ በራግዳዶስ ፔፔፔ ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ያለ ምሕረት ምን አለ? ያለ ይቅርታ ምን አለ? ምን አለ ጌታዬ ሆይ ምን አለ ጌታዬ ሆይ
ምሕረት ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱስ ሆይ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱስ ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ አብረን እንዘምራለን ያለ ምሕረት ምን አለኝ ያለ ይቅርታ ምን አለኝ ምን አለኝ ጌታዬ ሆይ ምን አለኝ ኢየሱስ ሆይ ሃሌሉያ ምን አለኝ ጌታዬ ሆይ ምን አለኝ። አንድ ደቂቃ እጆቻችንን ከፍ አድርገን የመጨረሻ ጸሎት እንጸልይ። ከመዝሙሩ ጋር ተያይዞ እግዚአብሔርን ምሪት ሳንጠይቅ፣ እግዚአብሔር አቅጣጫ ሳይሰጠን፣ እግዚአብሔር መንገዱን ሳያመለክተን በተሳሳተ አካሄድ ክፉ ባልንጀርነት ውስጥ በገባንበት በሕይወታችን በአገልግሎት በዘመናችን ውስጥ ወጥመድ ውስጥ በሆንበት በቆየንበት ወገኖች ሆይ የእግዚአብሔር ምሕረት እንጠይቃለን። እግዚአብሔርን ቸርነት እንጠይቃለን። እግዚአብሔር እንደገና አምላክ ሕይወታችን እንዲያድስ እንጠይቃለን። እግዚአብሔር እንደገና አምላክ መንገዳችንን እንዲያቀና እንጠይቃለን። በጎነቱን እንዲያሳየን እንጠይቃለን። ምርጫችንን ከዚህ በኋላ ማስተካከል እንድንችል እንዲረዳን እንጸልያለን። የእግዚአብሔር ኃይል በሕይወታችን እንዲሆን መንገዳችን እንዲስተካከል፣ አመለካከት አስተሳሰባችን እንዲስተካከል እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ብዙ አንተ ያላስከፈልከንን ዋጋ በራሳችን መንገድ፣ በራሳችን አካሄድ፣ በራሳችን ምርጫና በራሳችን አመለካከት፣ በራሳችን ሐሳብ በመሄድ እግዚአብሔር ሆይ ዋጋ ከፍለን አልፈናል። ዘመናችን እሱን ያሳያል። እግዚአብሔር የዘላለም አምላክ ሆይ ብዙ መሄድ፣ ብዙ መሮጥ፣ ብዙ መውጣት፣ ብዙ መድረስ ስንችል ሩጫችን እግዚአብሔር ሆይ የተገታ ሆኗል። በጌታ በኢየሱስ ስም በዚህ ምሕረትን እንጠይቃለን። ዛሬ ጣልቃ ግባ። ወጥመዶች ይሰበሩ፣ ተጽዕኖች ይነሱ፣ ተግዳሮቶች የወደቁ የሆነው የቀንበር ኃይል የተመታ ይሆን። የያዘን ወጥመድ ይልቀቀን። የክፉ ሰዎች ወጥመድ ይልቀቀን። የክፋት ኃይላት ወጥመድ ይልቀቀን። እኔና እናንተ ርቀን እንዳንሄድ የተደረገ የክፉ ሰዎች መሳሪያ አሁን የተሰበረ ይሆን። ክፉ ባልንጀርነት የተሰበረ ይሆን። የአመፅ ባልንጀርነት የተሰበረ ይሆን። የክፋት ባልንጀርነት የተሰበረ ይሆን። የነውር የርኩሰት ባልንጀርነት የተሰበረ ይሆን። የትዕቢት ባልንጀርነት የተሰበረ ይሆን። እግዚአብሔር የሌለበት እግዚአብሔርን የማያሳይ የማይገልጥ ክብሩን የማያመጣ ባልንጀርነት የተሰበረ ይሆን። የተሰበረ ይሆን። ከልጆቻችን የተሰበረ ይሆን። ከቤተሰባችን የተሰበረ ይሆን። ከአገልጋዮች ላይ የተሰበረ ይሆን። አጋንንታዊ የሆነ የትኛውም ጥብረት የተሰበረ ይሆን። በኢየሱስ ስም የተሰበረ ይሆን። ኃይሉ የተመታ ይሆን። ዛሬ ከቃሉ የተነሳ አንድ ሰው ነፃ ይውጣ። አንድ ቤተሰብ ነፃ ይውጣ። ነፃ መውጣት ይሆነልን። አጥቢያ ቤተ ክርስቲያናችን ነፃ ትውጣ። አገልጋዮች ነፃ ይውጡ። የእግዚአብሔር ሕዝብ ነፃ ይውጣ በጌታ በኢየሱስ ስም። ዛሬ ደግሞ እንደገና ስለተናገርከን፣ እንደገና ስለመከርከን፣ እንደገና መንገድን ስላሳየህን ክብር ላንተ ይሆን። ይህን ደግሞ የማይወድ አውሬ የተመታ ይሆን። እግዚአብሔር ሆይ ቄስን እንደገና ዘማሪውን ዛሬ በዚህ የተሰበሰበውን ሕዝብ ሊበቀል የሚፈልግ የጨለማ ጉልበት የተሰበረ ይሆን።
ነቁ ብሎ መንገዳቸውን አስተካከሉ ብሎ መንገዳችን ላይ ሌላ ወጥመድ ሊያዘጋጅ ያለ አውሬ የተመታ ይሆን። አንዴ ጮክ በልና አንተ አሜን በለኛ። ድገሙና አሜን በሉኛ ዛሬ። ሃሌሉያ! እልልታ፣ ጭብጨባ፣ ክብር ለኢየሱስ። ከፍ ያለ ከፍ ያለ ከፍ ያለ ለኢየሱስ ክብር ይሁን። እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የዛሬውን ማታ ፕሮግራማችንን ጨርሰናል። በሰላምና በድል ውጡ። በእልልታ በጭብጨባ